በጣም ከልክ በላይ ደንበር ያለፈ ሲያልፍ ሰዎች ተው ጊዜ እንዲሆን ተገላባጭ ነው ዛሬ መሽቶ ከሆነ ነገ ወድቀት ቀራለ ሲሉት ባክ አላቸው قال ان عندي اموالا تكفيني اعمارا بعد اعمار እኔ እኮ ያለኝ ገንዘብ አመት ከአመት ቢተካከል ይበቃኝ የሚችል ያለኝ وهي تزيد ولا تنقص ደሞ ብሬ ሳይ ሁሌ እየጨመረ ነው ولو أن الفقر ركيب جوادا سريعا لمدة سنة أو أكثر ليلحق بي لم يستطع دهنتكو ጠንካራ ፈረስ ይዞ እየጋለበ እኔ ሊደርስ ቢሮጥ ለብዙ አመታት ሊደርስብኝ አይችልም ባክኔ ምንም አይነካኝ ማለት አላህ ግን ይህን ሰው ወረደው يقول المحدث تناغاريو إن زغبو سو من ይላል لقد عشت نور قال حتى رأيت هذا الرجل إن سو ግን بحياة فسايين يقبل الصدقة من بعد من كانوا يعملون عنده أجرا እሱ ቀጥሮ ያሰራቸው ከነበሩ ሰዎች ሰደቃ ሲቀበሉ አላህ ይወጣል የغرور بالنفس ከሁሉ የተብቃቃው አሁን አንዳንዶች መሬት እንዴት እንደሚረግጡት ያሳስናል ምን ሲንጣራ ታይዋል እንደ አይነት ውስጥ ካለ በነፍስ ተብቃቃው ምትል ከሆነ ከተወኩል ይራክሰው ነው አላህ ላይ አትደገፍም መውደቂያ መጨረሻ ደግሞ አሳዛኝ ነው የሚሆነው ثانيا ሁለተኛው ከተወኩል የሚያግደን ነጥብ ምንድነው الركون الى المخلوق ወደ ፍጡራን الى الخلق ወደ ፍጡር መደገፍ አንድ ሰው ከሀብታም ቤተሰብ ሊወለድ ይችላል ያባቱን ሀብት ይመካል አላህ የሚባል በጭራሽ ተዛይለው ትልቅ ባለስልጣን ዘመድ ይኖረዋል እዛ ላይ ይመካል ባሏ እኮ ኮሚሽነር ነው ባሏ እኮ ሚኒስተር ነው ይላል አኺ ሚኒስተር ሰው ነው ያ አኺ ልክ በፍጡር ላይ መደገፍ አላህ የሚባል ተዛይለው አኒ እኮ ዘመድ አለ ባለስልጣን ይላል ወይም አሜሪካ ውጭ ልጅ ይኖረዋል በዛ ነው የሚደገፈው አላህ ሪዝቅ ስጠኝ አላህ እንዲያረ ያ ልጅ እንዳይከፋበት ያ ልጅ ሁሌ ችግር እንዳይደርስበት ነው የሚያስበው እንጂ አላህ ላይ የሚባል ተወኩል የለም አላህ ይረዝቀኛል አላህ ነው ጠባቂ የሚባል የለውም ሀብታም ባለስልጣን ዘመድ ካለ እሱ ጋር ነው የሚመካው فهو يظن አሉ قويا بقوته በእነሱ ኃይለኛ እንደሆነ ማሰብ ይጀምራል مستغنين بغناهم በሀብታቸው ሀብታም እንደሆነ ይሰማዋል فلا حاجة له الى التوكل على الخالق الله ላይ መደገፉን ያቆማል وقد توكل على الخلق خلق ላይ ተደግፉ عليه ከአላህ ላይ መደገፉን ይሰው ይተዋል ምን ነው ሰዎች ላይ ተደግፏል ፍጡራን ላይ ነው ይሄ የተደገፈው ናሲያን قول الله تبارك وتعالى ይሄን የአላህን ቃል ረስቶ ነው إن الذين تدعون من دون الله عباد أمثالكم እናንተ እኮ ከአላህ ውጭ የምትጠሯቸው እርዱን የምትሏቸው እንዲያግዝ የምትመኘው ሰው እኮ እንዳንተ ዒባድ ፍጡር ነው وكل شيء إلا آتي الرحمن عبدا ሁሉም ነገር ፍጡር ነው በቃ እናንተ የምትጠሯቸው ነገሮች ሁሉ ምንድናቸው ፍጡራን ናቸው ላንተ ሊጠቅሙ ሊጎዱ አይችሉ ይላል አላህ Subhanahu Wa Ta'ala አላህ ምን ይላል በሌላ ቁርአን ላይ وتوكل على الحي ያው በሆነው ጌታ ላይ ተደገፍ الذي لا يموت ما يموت بهونو ياو بهونو ጌታ ላይ ተደገፍ ይላል فوالذي نفس محمد بيده يا محمد نفس በእጁ በሆነችው አላህ እምላለሁ لا تقوم الساعه ቂያማ አትቆምም حتى يكلم السباع الانسان እንስሳዎች የሰው ልጅ ሳያናግሩት ቂያማ አትቆምም ማለት ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰለም የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰለም እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንዴ አነስ ኢብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ ቤቱ ውስጥ ያለው አንድ ግመል ብቻ ነው ይሄን ግመል ውሃ ከጉድጓድ ያወጣ ያጠጣበታል ይሄን ግመል ብቻ ነው የሚጠቀመው አንዴ ግመሉን ቢያለ ግመል ካመጽ አስቸጋሪ ነው
አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጁ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። የአላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ፣ ምን ይሻላል? እንግዳ ወደ እናንተ ማሳ ውሰዱኛል። ወደ ግመሉ ገቡ። አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ፣ የተቆጣ። ነቢዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው፣ የአላህ መልእክተኛ እንደ ተናካሽ ውሻ ሆኗል፣ ድንገት እንዳይጎዳዎት አሏቸው። ነቢዩ አለይሂ ሰላቱ ወሰላም ግድ የለም ተውት፣ ችግር የለውም አሏቸው። ነቢዩም ተጠጉት። ልክ ግመሉ ሲያያቸው ሰሒህ ዘገባ ነው፣ ትክክለኛ ዘገባ ነው መነግራችሁ። ወደ ነቢዩ አለይሂ ሰላቱ ወሰላም እየሮጠ መጣና ግመሉ ስጁድ ወደቀ፣ እግራቸው ላይ ሰገደ። ነቢዩም ደበስ ብለው ተከሻውን አሹት፣ ዳበሱት። ግመሉ ትንሽ ከቆየ በኋላ ተነሳ። ልጓሙን አፉ ውስጥ ከተቱና ወደ ሥራ አሰማሩት። ነቢዩ አለይሂ ሰላቱ ወሰላም እንስሳን ሸምግለው ወደ ሥራ የሚያሰማሩ የአላህ መልእክተኛ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የእሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን፣ ማበብን፣ የነቢዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። አላሁመ ሰሊ ወሰሊም ወባሪክ አላ ሰይድና ሙሐመድ። ነቢዩ ዓለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው፣ ጨረቃን የከፈሉ፣ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። አነስ ብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል። አንዴ ጁምዓ ቀን ነው ይላል። በጣም ፀሐይ የበዛበት ቀን ነው። አንድ ገጠሬ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ እያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው፣ ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነቢዩም ምንድነው አሉት። የአላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹሕ እጅ ወደ ሰማይ ተነሳ። አላህ ወይ ዝናብን አጠጣና። አነስ የእሳቸው ሰሓባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጠው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነቢዩ ዓለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር ዓለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልእክተኛ አላቸው። አሁንስ ምን ገጥሞት ይሆን? ያ አላህ መልእክተኛ ዝናቡ ገደለን አላቸው። አንድ ነቢይ አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ አንድ ነቢይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችኝ ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? አላህ ጉንዳን ሁሉ ነገር አላህን ያመሰግናል። ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው
የጀነትን ሽታ ያገኝም ማለት ነብዩ አለይሂ ሰላቱ ወሰለም። ሙስሊም ሀገር ውስጥ ለም የጅድ የጀነትን ሽታ ያገኝም ማለት አንድ ሙዓሃድ ቢኖር መጥቶ ለሥራ መጥቶ የሙስሊም ሀገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም። እንዲህ አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ነው። ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንም እንድነካ አልተፈቀደም። ላ የንሃኩም አላህ አን الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروكم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁን መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አንተ በሩሁም ቢር ነው። ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላችሁ አላህ አልከለከለ። እስልምና የሰው ልጅ አከበረ። ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብለው፣ በመረጃ ነው የምታሸንፍ። ነብዩ አለይሂ ሰላቱ ወሰላም በባለፈው ኹጥባችን እንዳነሳ ነው የማሳረጊያ መልእክታቸው የጀመሩበት አረፍተ ነገር ይሄ ነው። ኢነ ዲማአኩም ደሞቻችሁ ልታፈሱት የተከለከለ የሰው ልጅን ደም ማፍሰስ የመጀመሪያ አደራ ያሉት የማሳረጊያ መልእክታቸው እሱ። አላሁም ስብሓነሁ ወተዓላ ቁርአን ውስጥ የኔ የአዛኙ ጌታ ባሮች አሉኝ ዒባዱር ረሕማን ከነሱስ ባህሪያቸውን ጠቅሷል። ከጠቀሰው ውስጥ ወለዚነ ላ የድዑነ መዐላህ ኢላሃን አኸር እነዛ ናቸው የኔ ባሮች ከአላህ ጋር ሌላን አጋርተው የማይጠሩ አላህንም ድረስልኝ ቁጥቡም ድረስልኝ ጀበናው ጨፌው ቄጠማው ቀብሩ አብረው የማይጠሩ ናቸው። ተውሂዳቸው ጽድት ያለ ሰማይና ምድርን ለፈጠረው ብቻ እጅ ያነሳሉ። ቁርአን ውስጥ ገብተህ ረበና ረበና ነው የነቢያት ጥሪ ሁሉ ረበና ነቢያቶች ሁሉ እጅ ያነሱ አላህም ብቻ የሚጠሩ ናቸው። ከዛ ማስከተልና አላህና ነፍስንም የማይገሉ ናቸዋል የኔ ባሮች ማለት። ተመልከት ከሽርክ ጋር ነፍስን መግደልን አብሮ ጠር። የአላህ ምርጥ ባሮች እጃቸው ደም ውስጥ የለም፣ ቀልባቸው ሰላም ነው፣ የሰው ወንጀል የለባቸው፣ አእምሯቸው ንጹህ ነው። ንጹህ አእምሮ ምቹ ትራስ ነው፣ በሰላም ነው የሚያድሩት። የሚያሰቃያቸው የሚያሳዳቸው የሰው ደም የለባቸው። ዒባዱር ረሕማን እስልምና ለነፍስ ከሰጠው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍለው። እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል። የእስልምና አቋም እሱ አይደለም። ነፍስ ካጠፋ ነፍስ ነው የሚከፍለው፣ ሌላ ዋጋ የለው። ለነፍስ የሚመጥናት ሌላ ዋጋ የለም። ነፍስ ቢሆንም ካገደለ ይገደላል። ይሄን የእስልምና አቋም። ለምን መግደልን ሰው እንዲፈራ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ ልክ የገደለ ቀን እንደማይኖር ማወቅ አለበት። እስር ቤት አስቀምጣ አትቀልበውም። የእስልምና አቋም ለምን ነው የሚደረገው? ነፍስን ለማጥፋት ነው አይደለም። ማህበራዊ ትስስራችን እንዲጠነክር ሰው ጥንቃቄ እንዲወስድ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ነፍስን በነፍስ በማጥፋት እኮ ለእናንተ ህይወት አላችሁ አለ። የመኖር ዋስትና አላህ እየሰጠ አንተን ሲያጠፋ ታስሮ አይቀርም እንደሚገደል ያውቃል። ለመሞት ሲወስን ነው አንተ የሚያጠፋ። ደም ያለበት ሰው ውስጡ ረፍት የለው። ሼኽ ሳልህ የምንላቸው ጎንደር ካሳደጉን መሻይኾች ውስጥ አንድ አባባል ይላል። አንዳንዱ ሞኝ ነው አሉ ገድዬ ነው ማረፍ ይላል። ገንዶ ማረፍ አለ እንዴ? በቃ እኮ ጨለማው ጉድጓድ ውስጥ ገባ። መውጫ የሌለው ስቃይ መንግስት አይድረስብህ፣ ህዝብ አይድረስብህ፣ ውስጥ ሰላም የለው፣ ሪዝቅህ የጠበበ፣ ትዳርህ የታወከ፣ ጽዋህ የጎደለ፣ መረጋጋት የጎደለ የሚያሳድህ የሰው ደም አለ። ሰው ስላየ መንግስት ስላየ አይደለም። ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀ። ታዲያ
በየሚዲያው ላይ የምንሰማው ተረት አሉባልታ እስልምናን አይወክልም። እስልምና ለሰው ልጅ ነፍስ ክብርን ችሯል። የእዝነት ሃይማኖት አድርጎታል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቃል። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው፣ ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይህን ያሰረጹት። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋው። በትልቁ ነው የታነጸው ትውልድ። ሌላው እንዲያከብር ተደርጎ ነው የተኮተኮተው። ወጂአ የውመኢዝን ቢጀሃነም፣ የውመል ቂያማ ጀሃነምም ወደ ሰው ልጆች ተስባ ትቀርባለች። የቁሉ ነቢይ ዓለይሂ ሰላቱ ወሰላም ጀሃነምን አላህ 70,000 ዘለበት መሳቢያ ገመድ፣ በእያንዳንዱ ገመድ 70,000 መላኢካ የጎተታት ትመጣለች። ልብ በሉ 70,000 መሳቢያ፣ እያንዳንዱ ገመድ ላይ 70,000 መላኢካ ይስባታል። ጊላዱን ሽዳድ ጠንካሮች የሆኑ ያኔ እሷን ያያት። ወጂአ የውመኢዝን ቢጀሃነም፣ የውመኢዝን ያኔ የተዘከሩ ልኢንሳን የሰው ልጅ ያኔ በምናቡ ያስባል። ወአና ለሁ ዚክራ፣ አሁን ማስተንተኑ ማሰቡ ምን ይጠቅመዋል? የቁሉ ብሎ ይላል ያ ለይተኒ፣ ወይ ምኞቴ፣ ቀደምቱ ሊሐያት፣ ለዚህ ህይወት መልካምን ሥራ አስቀድሜ በነበረ። ልብ በሉ አንቀጹ ምን ይላል? ያ ለይተኒ ወይ ምኞቴ፣ ቀደምቱ ሊሐያት፣ ለህይወቴ አስቀድሜ በነበረ። ትክክለኛው ህይወት ዋናው ህይወት ከሞት በኋላ ነው የሚጀምር። ፊ ሐያት ያላለ ሊሐያት፣ ሊሐያት በዐደ ልመውት። ወማ ሃዚሂ ልሐያቱ ዱንያ ኢላ ለህውን ወለዕብ። እቺ ዱንያ መሸንገያ ላግጣንች ምንድነች? ወኢነ ዳረ ልአኺራ፣ ቀጣዩ ዓለም ለሂየል ሐይዋን፣ ህይወት ማለት እሱ ነው። ለው ካኑ ያዕለሙ፣ ሚያቁብ ይሆናል። ይህም አላግጣ። በቀደም አንድ መስጊድ ውስጥ ነበር ዳዕዋ ያደረገ አንድ አባት ከፊት ለፊት ያሉ 80 ዓመት ይሆናቸዋል። ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል አልኳቸው። 8 ቀን የኖራችሁትን ዕድሜ ተመልሳችሁ ሰቡት። ህልም ህይወት አይደለም። ይሄ የማምረቻ ምድር ብቻ። ዋናው ህይወት ከሞት በኋላ የሚመጣው። ያ ለይተኒ ቀደምቱ ሊሐያት፣ ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል። ሰው ሳንቆጭ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል፣ ያስተነትናል፣ ፋይሉን ያያል፣ የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱን ይመስናል። ያ ለይተኒ ቀደምቱ ሊሐያት። ሌላው ቁጭት ውስጥ የሚወድቀው ደግሞ ይሄ ሰው የሥራ መዝገቡ ይታደለዋል፣ ግን ሚዛኑ ጎሎበታል። የሥራ ዶሴውን ሲያየው ወንጀል በዝቶበታል። ያ ዶሴ ደግሞ ያስቀረው ነገር የለም። እድለቢስ ነበርና መጽሐፉ የሚሰጠው በግራችሁ። ያኔ ይቆጫል። መጽሐፉ ሲሰጠው ያ ለይተኒ ለም ኡተ ኪታቢያ፣ ምነው የሥራ መዝገቤን ባልተሰጠው ብሎ ይቆጫል። ሁሉም ጥፋት ውስጥ ከሶላት አጉሏል፣ ከዘካ አጉሏል፣ ከወላጅ ሐቅ አጉሏል፣ ከሀገር ሐቅ አጉሏል። ጥፋት በዝቶበታል። ያ ለይተኒ ለም ኡተ ኪታቢያ። ምድር ላይ ለቀልድ አልመጣንም። ፈተናዎች ይኖራሉ። ፈተናዎች ደግሞ ለየቅል ናቸው። አንዳንዴ በችግር እንፈተናለን። በበሽታ፣ በኢኮኖሚ ጥረት፣ በአካል መጉደል፣
በሰው መሞት፣ በወዳጅ መለየት ፈተናዎች ይኖራሉ። ሌላ ጊዜና ልብ ማንለው ምናልባትም ዛሬ በጥልቀት እንዳስሰው የጸጋ ፈተና አላህ ሀብት ሲሰጥ ፈተና፣ ጤንነት ሲሰጥ፣ ልጆች ትዳር ሲሰምር፣ ስራ ሲሰምር ይሄ ፈተና ነው። ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ቱርጃዑን። በመልካምም በመጥፎም እንፈትናችኋለን አለ አላህ። ፈተና ሲባል ችግር ብቻ አይደለም፣ ጸጋም ፈተና። ጸጋ ተሰጥቶ ታመሰግናለህ ነው ትታያል። ችግር ተሰጥቶ ትታገሳለህ፣ ትመዘናለህ። ዲን ማለት እሱ ነው። ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያትን ሊኩል ሶባሪ ሸኩር፣ ሹክርና ሶብር ነው ዲን። አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን፣ ችግር መጥቶብህ መታገስ። ዲን ባጭር ቃል ሲገለጽ እሱ نبينا محمد عليه الصلاة والسلام كما عند البخاري من حديث أبي هريرة عندن وب تاريخي نقرونال سلسة قال لنا ملكة يستكاكل لنا الله فتناوچن سيامت أبن نقراتوچن بمن ملكو مالفن دال لبن كالا لفنو ميتأبكا لنرزقات تقصول لنا إنيا مسلمين أناكا مسلمين مشركان لب إيه مسلمو چواكا مادن إمامو أبو حنيفة اندالوت عندن سو ተሳስቼ ካፊር ከመለ አንድ ሺህ ካፊርን በስተት ሙስሊም ብንመርጣለ። አንድ ሰው ላ ኢላሃ ኢላላህ ካለ በኋላ ከክልሉ ማውጣት ከባድ፣ ከሰርክሉ ማስፈንገጥ ከባድ። አሁን ቃሉ ቀሏል። በሚዲያ ላይ የምትሰሙት ከባድ ነው። ገሌ ሙጀሲም ካፊር ይላል። አመታት እድሜውን ለዲን የሰጠን ሰው ቡኻሪና ሙስሊምን ቁጭ ብሎ የሚያቀራውን ግለሰብ ይሄ ከሉብናን የመጣ የመሻሪዕ الخيرية መዝሃብ አለ ሰዎችን የሚያከፍሩበት፣ እሱ ኢትዮጵያ ውስጥ መብቀል ጀምሯል። ሙስሊሙ ጥንቃቄ ያሻው። አንድ ሰው አንዱ ሙሽሪክ ሲል ካየው መስመር ለቋል። ለአመታት በሰለፊዩ ወገን ያለውን ጀማዓት التكفير والهجرة ስንታገል ኖር። አሁን ደግሞ ከታች በሱፊያ ስም መሻሪዕ መጥቶ ኢትዮጵያ ውስጥ ሙስሊሙን ካፊር የሚል ደግሞ ሌላ ነው። ሙስሊሙ ከዚህ ነፃ። ይሄን የነብዩን ሐዲስ ቡኻሪ ላይ የተጠቀሰውን ሁሌ ያዙት። አቀተልተሁ بعد ان قال لا اله الا الله لا اله الا الله ካለ በኋላ ገደልከው። እቺ አጥር ከባድ ነች። እቺን ያለን ሰው ማክፈር ሙሽሪክ ማለት ከባድ። ተውሂድ እናስተምራለን፣ ሽርክን እናወግዛለን፣ ሰዎች ሙሽሪካን ይሄን ካሉት ጋር አመታት ተፋልመን። አሁን ደግሞ ከዚህ ታች ሌላው መጣ። ثم كفروا ثم آمنوا እያለ የቁርአኑን አንቀጽ አጣሞ ሙስሊሞችን የሚያከፍር ግሩፕ ታያለ። ጥንቃቄ ይሻል። በሰለፊያም ጭምብል ይሁን በሱፊያ ጭምብል የሚመጣን ያክፍሩት ኃይል አንቀበል። ወደ ቂብላ የሰገደ ያረድነውን የበላ ሶላታችን የሰገደ እሱ ሙስሊም ነው ተብሏል። ተቀብለን ነው ምናልፍ። ተውሂዱን እንማማራለን። ከዛ በኋላ የነብዩ አለይሂ ሰላቱ ወሰለም የህይወት ገጽ ብዙ ነው። የቱን ገልጸን ጨርሰዋል? ባይሆን ለዛሬ ችግሮችን ስናይ እናስተውል ዘንድ አንቸኩል ዘንድ ፈተበየኑን እንደ ስንቅ እንውሰድ። ሁለተኛ ሙስሊም የተባለን የሰገደን ሰው ላለማክፈር ሙሽሪክ ላለማለት ሁሌም ጥንቃቄ መገለጫችን ይሁን። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بيامسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم وحد كلماتنا اللهم احمي حوزة الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة ألا فأقم الصلاة ዛሬ ስለ አላህ ነው የምናወራው። ስለ ፍጥረት ዓለሙ አናሽ ሰው ልጆች ሁሉ ጌታ
መጋቢያቸው አጠጫቸው አልባሻቸው አላህ ምንም ነገር የማይሳን ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም የማይሳነው ቸር ደግ አላህ ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረት ዓለሙን ያነጸ ለአመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗራችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊዑላ ይህ ክስተት የአላህን ኃያልነት እንድናስታውስ ወደሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርን በአንድ ክስተት ሊቆልፋት ይችላል። ችሎታ የላችሁም። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በርግጥ ጌታ የለም። ሊያመላክተን ወበነይና ፈውከኩም ሰብዐን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይሄን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ነው። ወሲዓ ኩርሲዩሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል። ወላ የኡዱሁ ሐፍዙሁማ እነሱም መጠበቅ ለጌታ ሂሳ ነው ማለት ነው። በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም። ያለ ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ ዓርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት ነው። አላህ ከዓርሽ በላይ የፍጥረት ሁሉ ፈጣሪ አላህ አርረሕማን ዐለል ዓርሽ እስተዋ ثم استوى على العرش ከፍጥረት ዓለሙ በላይ የሆነው ከዓርሽ በላይ የሆነው አላህ ጩጫን ምትሰናውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምጾች አይደባለቁበትም። ቋንቋዎች አያስቸግሩትም። የአንዱን ድምጽ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ሲደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች ኸውለት ኢብኑ ተዕለባህ የምትባል አንዲት ሴት ወደ ነብዩ አለይሂ ሰላቱ ወሰላም መጣች። ወደ ነብዩ አለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ ኢብኑ ሳሚት የዑባደቱ ኢብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደናቴ ጀርባ ሆኝብኝ አላት። እንደናቴ ነሽ ፈስቸሻለሁ ማለት የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አሏት። ነብዩ አለይሂ ሰላቱ ወሰላም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ላንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነብዩ ጋር ክርክር ይዛ
አላህ ወዲያውን ጅብሪል ላከ ወደ ነብዩ አለይሂ ሰላም። አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። قد سمع الله قول التي تجادلك في زوجها ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢላላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምጽ አላህ ሰምቷል። ምን ቁርአን ወረደ። እያንዳንዱን ሹክሹክታ ላይ መሐመድን በህይወትም ይሁን ሙቶ ይዞት የመጣ ሰው 100 ግመል ይሸለማል የሚለውን የቁረይሽ ጥሪ ሰምቶ ነው። ይሄ ምስኪን ደሃ 100 ግመል እንግንቶ ከነገስታት ጋር እኩል ይሰለፍ ዘንድ ቋምጦ አቧራውን እያጨሰ መጣ። አቡበክር ሲዲቅ አንድ ከፊት ይሆናሉ፣ ሌላ ጊዜ ከኋላ። ከፊት አደጋ እንደሚመጣ ሲሉ ከፊት ናቸው፣ ከኋላ ድንገት ጠላት ይመጣ ሲሉ ከኋላ ናቸው። ከዛም ነብዩ አለይሂ ሰላቱ ወሰላም አንተ አቡበክር አይዞህ ኢነላህ ማዓና፣ አላህ እኮ ከኛ ጋር ምሰደድለት ለማን ነው? ለአላህ እኮ። ተስፋቸው አላህ ዘንድ ነበር። ሱራቃ ድንገት ደረሰባቸው። የአላህ መልእክተኛ ከኋላ ሰው እየመጣ ነው አላቸው። ዝም በለው አሉት። ከዛም ዱዓ አረጉ። አላህ ሆይ በምትፈልገው ብጣላት። የሱራቃ ፈረሶቹ እግሮቻቸው ወደ ምድር ሰረቡ። ሱራቃ ጠረጠረ። መሐመድ ሆይ በቃ አልነካህም፣ አስለቅቀኛል። ዱዓ አረጉ። እግሮቹ ወጡ። አሁንም 100 ግመል አለ። ቃሉን አጠፈና አረዱ። አሁንም እግሮቻቸው ሰረሩ። ዳግም ጠየቃቸው፣ አላህ ለቀቀው። ሶስተኛ ቋምጦ ሲሄድ እግሮቹ አሁን ሰጠው። አንተ መሐመድ ወይ የጌታህ ጥበቃ እንዳለ አውቄያለሁ፣ በቃ አልነካህም፣ ቃል ብቻ ግባልኛል። ነብዩም አለይሂ ሰላቱ ወሰላም አንድን ቃል ገቡለት። ለአቡበክርም ለሌሎችም ተስፋ የሚሰጥ የሆነን ቃል፣ ለወደፊቱ ሰሃባዎችም ምግብ የሆነ ቃል ሰጡት። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋረ ኪስራ፣ እንዴት ሊሆን ነው ክስተቱ አንተ ሱራቃ አሉ። ያን ገጠር ያን ገበሬ የኪስራ ብን ሁርሙዝ የዓለማችን ኃያሉ ንጉስ የሱን የወርቅ አምባር የለበስክ ቀን ምን ሊሆን ነው አሉ። ደነገጠ ሱራቃ። ኪስራ ብን ሁርሙዝ አለ። ሌላ ሰው መስሎት እኮ የሁርሙዝ ልጅ ኪስራን አለው። ኃያል ንጉስ ነው። አዎና ግን እውነት አላቸው። አላመነባቸው። ውሸት እንደማይናገሩ ያውቃል። መካ ላይ ታማኙና እውነተኛው መሐመድ እንደሚሏቸው ያውቃል። ተመለስ። ሲመለስም ወደዛ አካባቢ የሚመጡ ሰዎች መለሳቸው። በዚህ አካባቢ እኔ አይቻለሁ መሐመድ የለም እያለ። ረሱሉም አለይሂ ሰላቱ ወሰላም ዱንያ ላይ ቆዩ። ከ10 ዓመት በኋላ መካን ከፍተው ሲመጡ ሱራቃ ያኔ እስልምናን ተቀበለ። አስታወሳቸው። ቃል ገብተህልኛል አላቸው። አዎን አሉት ነብዩ አለይሂ ሰላቱ ወሰላም። እስልምናው አማረ። ረሱሉም ወደ አኺራ ተሻገሩ። የሰይድና አቡበክር ሲዲቅ ያገዛዝ ዘመን አለፈ። ከዛም የዑመር ብን ኸጣብ ዘመን መጣ። ያኔ እንደተባለውም የኪስራ ምድር ተከፍታ ሙስሊሞቹ የኪስራን ቤተ መንግስት ተቆጣጠሩ። ወርቁና ድልቡ ቃዲሲያ ጦርነት እንደተጠናቀቀ ሰዓድ ብን አቢ ወቃስ ወደ ዑመር ላከ። ዘውዱን ወርቁን ዑመር እጁ እንደገባ ሰሃባዎችን ሰበሰበ። አይነ ሱራቀተ ብኑ ማሊክ፣ ሱራቃ የታለ? ነብዩ ቃል ገብተውልሃል፣ ዛሬ ቃል ቢሞላበት ቀን። ይሄ ገበሬ ልብሱን እያወዛወዘ ዑመር ፊት ተሰየመ። የታላቁን ንጉስ የኪስራን የወርቅ አምባር እጁ ላይ አጠለቀ። ሰሃባዎቹ ያኔ በእርግጥ እንባቸውን መቆጣጠር አልቻለም። የነብዩ ቃል የነብዩ ተስፋ እሁን ሲሆን ተመለከተ። ወደ ጀነት የሚገቡ ሰዎች ከማ ፊ ሙስሊምን ነብዩ አለይሂ ሰላቱ ወሰላም እንዳሉት የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር፣ ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ድምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ضاحكة مستبشرة ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት እሱ። ሁለተኛው ቅፍለት አላ ከውከብን ድርይን ፊ السماء ضاءت፣ ከሰማይ መሃል ብልጭ ብሎ የምታየው የደመቀ ኮከብ አለ። በዛ ቅርጽ የሚመጣሉ ፊታቸው እያበራ። እነሱም ይላሉ ነብዩ አለይሂ ሰላቱ ሰላም ሽንት ቤትን አይጠቀሙም ይላሉ። ጀነት ውስጥ ሽንት ቤት የለም።
ንፍጥም የላቸው አክታም የላቸው ማበጠሪያቸው ከወርቅ ነው ጭስ የሚያጨሱበት ገል የተለየ ነው ጀነት ውስጥ እንቅልፍ የለም እንቅልፍ ደስታን ይሻማልና ምግብ ይመገባሉ በምን ይወጣል ነብዩ አለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነብዩ አለይሂ ሰላቱ ወሰላም የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኑሩ ፋጥማ እሷ ሳሰበቻቸው ጊዜያዊ ፍላጎት ጊዜያዊ ስሜት ንጠት በላይ አለፉ ብሩ አላቸው መልኩ አላቸው ውቀቱ አላቸው ለሐራም ግን አለዋሉት ዋናውን አገር ናፈቁ ጊዜያዊን ደስታ ተጸየፉ ለሷ ተዘጋጁላት ዘካቸውን በአግባቡ አወጡ ዝምድናን ቀጠሉ የበደላቸውን አፏል የጎረቤትን ሐቅ ጠበቁ የሥራ ባልደረባን መብት ጠበቁ የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት ይችን ጀነት ከነቤተሰቦቻቸው ይገቡባት አላህ ከነዚህ ደጋግ ባሮች አላህ ያደርግ ጀነት ነብዩ አለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል አንድ ሰሃቦቹ ጋር ነበሩ ኢብኑ ሒባን በተዘገበው አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው በአላህ ይሁንብኛል ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወሪሃነቱን ተህተዝ ስታየው ምልከታህን አይንህን ረቢዑል አወል ላይ በአንድ ቀን ውስጥ ሁለት ፀሐዮች ወደ ምድር ፈንጥቀዋል የመጀመሪያዋ የምድሪቱ ፀሐይ ጠዋት ወጣ ማታ የምትገባው ሁለተኛው የሁለቱም ዓለም ፀሐይ የከውኑ ነጋሴ የሰው ልጆች ግርማ የፍጥረቱ ሞገስ የነቢያት ፈርጥ የሩሱሎች ካስማ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም በዚህ ወር ውስጥ የተወለዱበት ወር ነው ሰለላሁ ዐላ ረሱልላህ ውልደታቸው ሲታወስ ሁለት ዋልታ ረገጥ አመለካከቶች እናያለን የመጀመሪያው ክስተቱ ላይ ምንም እንዳልተከሰተ ምንም አይነት የአላህ ቀን እንዳልተከሰተ አያሙላህ የሚታለፍበት ሌላኛው ደግሞ ልክ እንደ ዒድ የተያዘበት ሶላት ብቻ የቀረው ዒድ የመሰለበት ሁለት መሳሳቦችን ሁሌ እናያለን ሁሌም እንደምንለው መሐከለኛው መንገድ ነብዩ አለይሂ ሰላቱ ወሰላም እምናወሳበት ሐታ ሰለፎቹ ረቢዑ ነበዊይ ነው የሚሉት የነብዩ ወር ይሉታል ለምን አንደኛ የተወለዱበትን ሁለተኛ ምድራዊ ቆይታቸው የተቋጨበት ነው ያ የተከበረ የእድሜ ክፍል የተጀመረበትና የተዘጋበት ነው አላህ ያከበረው የእድሜ ክፍል ለአምሩክ የማለበት በእድሜ እምላለሁ ያለበት ነብዩ አለይሂ ሰላቱ ወሰላም የመጀመሪያ ህልም ማየት የጀመሩት የነብይነት መገለጫ ረቢዕ ውስጥ ነበር ከዛም ከ6 ወር በኋላ ነው ረመዳን ውስጥ ኢቅራ ሚል የወረደላቸው ረቢዕ ሲታወስ ነብዩ አለይሂ ሰላቱ ወሰላም ታላቁን ሂጅራ ያደረጉበት ነው የሙስሊሞቹ አቆጣጠር የሚጀምርበትን ወር ሂጅራ ያደረጉት ረቢዕ ውስጥ ነው ረቢዕ ውስጥ ነው መዲና የገቡት መስጂዳቸውን የገነቡት ረቢዕ ውስጥ ነው ረቢዕ ውስጥ ነው ነብዩ አለይሂ ሰላቱ ወሰላም ወثقة المدينة የመዲና ማህበረሰብ የሚኖርበትን ህገ መንግስት ያረቀቁት በዚህ ወር ውስጥ ነው حتى بعض المؤرخين ረጀብ ላይ ነው ቢባልም ረቢዕ ውስጥ ነው ይላሉ ሚዕራጅ እንኳን የወጡበት ረቢዑ ነበዊ የሳቸው ደማቅ አሻራ ያለበት ወር ነው መወለዳቸው ደግሞ ተራ ክስተት አይደለም አላህም እንዲሁ አላለፈው በመላካቸው አይደለም በመወለዳቸው ምድር ላይ ፍጥረተ ዓለሙ ላይ ከስተዋል ክስተቶች እና ኢማም አስዩጢ እንደሚዘግቡት ሙአሪኾቹ እናታችን አሚና እንዳስተላለፈችው እናታቸው አሚና እንዳስተላለፈችው ብርሃን ከኔ ወጥቶ
የሻም ሀገር ህንፃዎችን አበራ። ይሄ ተራ ክስተት አይደለም። ፋርስ ውስጥ ለዓመታት ይገዙት የነበረ እሳት ጠፋ። ይሄ ተራ ክስተት አይደለም። የሚደርሱበትን የዳዕዋ ጥግ አላህ ያሳየን። የኪስራ ቤተ መንግስት ምሰሶዎች ፈረሱ። የቤተ መንግስቱ ከፈሎ ፓርት ተናደ። ተራ ክስተት አልነበረ። ረቢዑ ነበዊ በመወለዳቸው እጅግ በጣም ደስተኛ ነን። ከሳቸው ጋር አላህ ጀነት ውስጥ ይሰብስበን። ሐውዳቸውን ከሚጠጡት አላህ ያደርገን። እሳቸውም እንዲሁ አላለፉትም። ነቢዩ አለይሂ ሰላቱ ወሰላም እሳቸውም ሰኞ ሰኞ ሲጾሙ ሲጠየቁ የተወለድኩበት ወር ነው ብለዋል ነቢዩ አለይሂ ሰላቱ ወሰላም። ተራ ክስተት ሆኖ አላለፈ። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፕሌቶችን ማደል፣ ስለ ሂጅራቸው ማውራት፣ ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሙስሊም ሆኖ የተደሰተ አይደለም፣ ካፊር ሆኖም ብቻ አይደለም። እሳቸው ላይ የአመፅ ዱላ ያነሳው አቡ ለሃብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ፣ ከነ አመፁ፣ ከነ ትቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። ከማ عند البخاري معلقا ቡኻሪ እንዳስተላለፉት ነቢዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ልክ ሲወለዱ አጎታቸው ሰማ። የአባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ። ያበሰረችው ባሪያ ነች፣ ሱወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነህ ሁኔታ አለው። እኔማ በምታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ግን በመወለዳቸው ሱወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሃብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ የጸና ነው መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? የእሳቸውን ሐውድ ከሚጠጡት አላህ ያድርገን። ወደ ነቢዩ አለይሂ ሰላቱ ወሰላም ጅብሪል መጣና 3 ታሪክ ነገራቸው። ኢብኑ አባስ ነው የሚያወሩት ረዲየላሁ ተዓላ። አንደኛው አንተ መሐመድ ካንተ በፊት በነበሩ ህዝቦች መሃል አንድ ሰው ነበር 1000 ወር ሰይፉን እንዳወጣ ፊ ሰቢልላህ ሲጠብቅ አሳለፈ አላቸው። ግልጽ ነው። 1000 ወር ፊ ሰቢልላህ እድሜው ስንት ነው ማለት ነው? እድሜው በጣም ብዙ ነው ማለት ነው አይደል? የቀደምቱ ትውልድ እድሜያቸው ስንት ነው? በእኛ ባሁኑ ዓመተ ልደት ነው የሚመስለው አጠራር። ነቢዩላህ ኑህ እድሜያቸው ስንት ነው? ሙፈሲሮቹ እስከ 1800 ዓመት ያደርሷቸዋል። ዳዕዋ ላይ ብቻ ህዝቡን ቆሞ ያስተማሩበት 950 ዓመት ነበር። ፈለቢተ ፊ ቀውሚሂ አልፈ ሰነቲን ኢላ 50 ዓም። እድሜያቸው 1000 2000 ነው። ግልጽ ነው። በእኛ ዘመን እንትን ነው የሚመስል የሚሊኒየሙ ከወጣ ስንት ጊዜው ነው? አሁን እኮ ገና የሰው ልጆች ራሱ ሚሊኒየም ሁለተኛው ሚሊኒየም ላይ ነው። 2023 ነው በፈረንጆቹ አይደል? ይሄ እድሜ የአንድ ሰው እድሜ ነበር በቀደምቶቹ ትውልድ ውስጥ። ነቢዩላህ ነው 950 ዓመት ዳዕዋ ላይ አሳልፈዋል። እና 1000 2000 ተራ እድሜ ነው በዛ ትውልድ። ከዛ እድሜው ውስጥ 1000 ወር ሰይፉን ይዞ የአላህን ዳር ድንበር ሲጠብቅ አሳለፈ አላቸው። ረሱል አለይሂ ሰላቱ ወሰላም ትንሽ ተከዙ። ኡመታቸው እድሜያቸው አጭር ነው። ከነዚህ ጋር እንዴት ነው የሚወዳደሩት? ሁለተኛ መጣላቸው። አንተ መሐመድ ካንተ በፊት በነበሩ ትውልዶች 1000 ልጆች ነበሩት ጎረምሶች፣ አንድ ሰው የወለዳቸው ሁሉንም ፊ ሰቢልላህ አውጥቷቸው ጂሃድ ወጥተው ተሰው አላቸው። ረሱል አሁንም ተከዙ ሰለላሁ ዐለይሂ ወሰለም። ከዛም ለጌታቸው አንድ አቤቱታ አቀረቡ። ረቢ ጀዐልተ ኡመቲ
አቅሰረሁም አዕማራን ወአቀለሁም አዕማለን። እድሜያቸውን የኡመቶችን አጭር አረከው። አጭር ስለሆነ እድሜያቸው ስራቸው ማነሰብኛል። አላህ ቀልባቸውን ሊክስ ይላሉ ኢብኑ አባስ። ላንተና ለኡመትህ እድሜያቸው አጭር ቢሆንም አንዲትም ምሽት ትሰጣቸዋለህ፣ እሷ ከ1000 ወር በላይ ዋጋ አላት አላቸው አላህ ሱብሓነሁ ወተዓላ። اللهم صل وسلم على نبينا። ጭንቀታቸው ትካዚያቸው እኔ እናንተ ነን፣ ሌላ አይደለም። እናትና አባት እኮ አሁን ይጨነቃል፣ ስትሞት ያለቅሳል፣ ፋይሉ ተዘግቷል። እሳቸው ቂያማም ሄደው አያርፉም እንዴ? ኡመቲ ኡመቲ፣ እዛም ጭንቀት ምድርም ጭንቀት። ለዛ ነው አላህ ባህሪያቸውን እንድናቅ ለቀድ ጃአኩም በርግጥ መጣላችሁ አላሉ ረሱሉን መልእክተኛ። ምን አለ ከዛ በኋላ ሚን አንፉሲኩም። ይህ አንደኛው አቀራር ከነፍሳችሁ። በጣም ወዶ አቀራር ሚን አንፈሲኩም ተብሎ ተቀርቷል። አንፈስ ምን ማለት ነው? የምርጦች የሩሱሎች ኢማም ልኬላችኋለሁ አለ። ባህሪው ምንድነው? አዚዝ፣ የሚከብደው በጣም አዚዙን አለይ ማ አኒቱም፣ እንቢታችሁ ያስጨንቀው። ፈለዓለከ ባኺዑን ነፍሰክ፣ እንደው ካላመኑ ብለህ ራስህን ልታጠፋ ነው ተብለው እስኪገሰጹ ድረስ የሚጨነቅ አዚዙን አለይሂ ማ አኒቱም ሐሪስ፣ ጉጉ የሆነ ሐሪሱን አለይኩም፣ ለእናንተ እንድታምኑ ጉጉ የሆነ። እንዴት ነው የሚያምኑልኝ? ጥረታቸው ጭንቀታቸው እመቴ ከሳት እንዴት ይወጣል? ቢልሙእሚኒን በአንድ ላይ ንገሩኝ፣ ረኡፍ ረሒም። በምእመናን ደግሞ በጣም አዛኝ የሆኑ ነብይ ናቸው። ጭንቀታቸው እንዴት ነው ውድድሩ ላይ የተቀደመው እመቴ ጀነት ይገባል ብቻ አለ ጌታዬ። እድሜያቸው አጭር ነው። በዚህ እድሜ ምን ሰርተው ነው ፊርደውስ ላይ የሚጋፉት ነብያቶች ጋር? መሐመድ ላንተ ለኡመቶች አንዲት ምሽት ሰጣለሁ፣ ከ1000 ወር በላይ የተሻለ ዋጋ ያላት ሰጣለሁ። ይሄን አላህ በሳቸው ጭንቀት በሳቸው ቁዘማ የሰጠን ሌሊት ነው። ሰሉ ዐላ ረሱሊላህ اللهم صل وسلم على نبينا محمد። እናታችን አይሻ ረዲየላሁ ተዓላ ዐንሃ እዝነታቸውን በአንድ ቃል ትገልጸዋለች። አንዴ ነብዩን አለይሂ ሰላም ሰሒህ ሐዲስ ነው ብነግራችሁ ፈረአይቱ ፊህ ጢበ ነፍሲን፣ አንዴ ቁጭ ብለን እያለ ደስታ ወሯቸው አየሁ፣ ፊታቸው ፍንድቅ ብሎ አየሁ። ይችን እድል ልጠቀምባት ብየቀጭ ፊርዓውን ትልቅ ንጉስ፣ እኔ ጌታ ነኝ ያለ ንጉስ ነው። ልጆቹን የምትንከባከብ ሞግዚት አለች፣ ጸጉር የምታበጥር ምጣጥር። ታዲያ አንዴ እቺ ሴት ጸጉሯን የልጁን ስታበጥር ማበጠሪያው እጇ ላይ ወደቀ። ኢማኗን ደብቃ ነበር የምትኖር። ድንገት ግን በውስጥ የምታረገው ማንነቷ አደባባይ ተገለጠ። ጉንብስ አለችና ቢስሚላህ ብላ አነሳችው በአላህ ስም። የፊርዓውን ልጅ ተገረመችና ቢስሚላህ ስትይ አባቴም ማለትሽ ነው አለቻት። እዚህ ጋር ማስተባበል ትችላለች። አላህ ግን ልቧን አጸናው። ፈረበጥና ዐላ ቁሉቢሂም፣ የእውነት አጸናትና ላ ረቢ ወረቡኪ አላህ አለቻት። የኔም ያንቺም ጌታ አላህ አለቻት። ልጅቱ ደነገጠች። ይህን ቃልሽን ለአባቴ ልንገረው አለች። አዎን አለች። ለፊርዓውን ተነገረው። ሳት ጎርሶ ጠራት። ልጁን የምትንከባከብ ከሱ አቂዳ ውጭ ነች እንዴ? ከፊርዓውን ውጭ ጌታ አለች የምትል የሱ አገልጋይ አለች። ተጠራች። ምን ማለትሽ ነው አላህ ስትይ? አላህማ ያንተ የኔ የፍጥረተ ዓለሙ ጌታ ከሰማይ ያለው ጌታ ነው አለች። እገልሻለሁ አላት። እንድትገለይ ፈቃደኛ ነኝ፣ ባይሆን ከገደልከኝ የኔና የልጆችን አጽም አንድ ቦታ አድርገህ ቅበርልኝ አለችው። እንደምትፈራ ስለገመተ ዘይትና ውሃ ፈላ። ልጆቿን ሰበሰበ። ክስተቱን እሰቡት፣ ግዙፍ ክስተት። ልጆችህን አሰልፎ ሰው አንድ ባንድ ሲገል ማለት ነው። አንዷን ልጇን ያነሳዋል፣ የፈላው ዘይት ውስጥ ይጨምረዋል። ሲፈራርስ ታየዋለች። ኢማኗ ላይ ጸናች። ሁለተኛውን ይከተዋል፣ ነቅነቅ አላለች። ሶስተኛው ይገባል፣ ነቅነቅ አላለች። መጨረሻ ላይ የምታጠበው ሕፃን ልጅ ተሳበ። ወስዶ ሊከተው ሲል የእናት አንጀት አልቻለም። ልክ
ወኔዋ ሲያመልጣት ልጁን አላህ ናገረው ሚጠባውን ሕፃን እናቴ ወይ እውነትን ላይ ጽኚ የዱንያ ቅጣት ያልፋል ማያልፈው የአኺራ ነው አላት። እሷም ልጇም እዛ ውስጥ ገባች።